ለልቅ ስራ ማዋሉ የኛ ክሊክ ስለሚከፈል በቃ እያለቀ እናገኘዋለን። በጣም ይገርመናል። ያው መፍትሄ እንሰጠዋለን ገብተን ግን ያ ሰው ከፍሎ መከተል ካልቻለ በጣም ያሁኑም ይቀጥላል ማለት ነው። እና ከዚህ አንፃር ያንን እናደርጋለን። እንግዲህ በእነዚህ 13 ዓመት ውስጥ ሌላው ደግሞ ምንድን ነው በየትምህርት ቤቱ ብሄድ የጥርስና የአንገት ግንዛቤ ልጆች እንዴት ጥርሳቸውን ማጽዳት እንዳለባቸው፣ እንዴት ንጽህና መያዝ እንዳለባቸው፣ እንዳይጎዳ እንዴት ቅድመ ጥንቃቄ ማድረግ እንዳለባቸው በ13 ዓመት ውስጥ ብዙ ትምህርት ቤቶች ላይ ግንዛቤዎችን አስጨብጠናል። እንግዲህ በዶክተር ዮሐንስ ሕክምና ያላያችሁት የምንገኘው እዚህ ቦሌ መድኃኒዓለም ሞል 4ኛ ፎቅ ላይ ነው። በእርግጥ ሴንተር ነው ቦታው፣ ግን የኛ ደንበኞች ሀገር ውስጥ በአራት ክልል ማዕከላቶች ነው የሚገኙት እና ይህንን ምክንያት በማድረግ በቀጣይ ከዚህ ብራንቻችንን ለመግለጽ አስበናል። እንግዲህ ዶክተር ዮሐንስ ሕክምና ክሊኒክ ራሱን እያሳደገ ነው የመጣው። የጥርስ ሕክምና ቴክኖሎጂ የደረሰበትን ደረጃ እየተከተለ እጅግ በጣም ጥሩ ዘመናዊ የሆነ የውበትን ስራ ሕክምናውን ሁሉንም ራሱን እያሳደገ እዚያ ያደርሰዋል፣ ይቀጥላል። አሁን ደግሞ እንግዲህ ዋናውና ትልቁ ነገር ዛሬ የተገናኘንበት ምክንያት በሶሻል ሚዲያ ላይ የበለጠ ለመምጣት ስራዎቻችንን ለማስተዋወቅ ከጊዜ ጋር አብረን ህዝብ ላይ ለመድረስ ነውና ለዚህ ደግሞ እንግዲህ የኛ ድርጅት ትወክላለች፣ በደንብ አድርጋ ታስተዋውቅልናለች ብለን ያሰብነው ወይም ደግሞ ሁላችንም የማርኬቲንግ ቲሙ የዶክተር ዮሐንስ ሕክምና የማርኬቲንግ ቲም የተስማማበት እጅግ በጣም የምንወዳት የምናከብራት በወጣትነቷ በጣም ኢንዲፔንደንት የሆነች ብዙ ነገሮች ለራሷ ነገር የምታራት ጎበዝ በጣም ጀግና ሴት ናት ብለን ያመንነውን ጀምሩን አምባሳደር አድርገን ለመሾም በዛሬው ዕለት ተገናኝተናል። ስለዚህ አብራችሁን ቆዩ። እናከብራችሁ። ቴንኪዩ። እሺ እባካችሁ ዶክተር ፊሊመን የጥርስ ሕክምና ክሊኒክ መስራችና ባለቤት ዶክተር ፊሊመን የሰጣችሁት ክብር አልበቃኝም። መግቢያ ያልከፈላችሁ እርግጠኛ ነኝ። እንደዚሁም ደግሞ ቅድም ስታወራ ከነበረው በርካታ ችግሮችን የፈታ ላለፉት 13 ዓመት በዚህ ህንፃ ላይ ደግሞ በዚህ መድኃኒዓለም ህንፃ ለ12 ዓመት አገልግሎት እየሰጠ የቆየ ትልቅ ተቋም ነው። ጽናት ያለው ብዙዎች ደግሞ አገልግሎቱ የተሰጡበት ያደረጉበት ነው። ወደ ዋናው ተጠባቂያችን ጉዳይ ከመሄዳችን በፊት ግን የእሷ ደጋፊዎች፣ አክባሪዎች በማዕከላችን አሉ። በተለይ በርካታ የማህበራዊ ሚዲያ ተጽዕኖዎች እዚህ በማዕከላችን ተገኝተዋል። እነሱም ክብር ስጡ። ይህ ፕሮግራም በአሁኑ ሰዓት ቻናሌ ገቡ የቲክቶክ ቻናል ላይ በቀጥታ ላይቭ ስትሪሚንግ ይገኛል። ሁላችሁም እዚያ ናችሁ። ይህንን ክብር፣ ይህንን ሽልማት፣ ይህንን እውቅና ሁሉም ሰው ማወቅ ይሳጉ ናፋቂዎቹ ሊደርሳቸው ዘንድ ገብታችሁ ታብታብ ኮፒሊክ ያደረጋችሁ አጋሩላት። ትልቅነት አንድ ወጣት በዚህ ትልቅ ራሱ ላይ ሰርቶ በዚህ ትልቅ ዓላማ ሲበቃ ሌሎቻችሁ ሌሎች ላይ እንደዚህ አይነት መነሳሳት ኢንስፒሬሽን ኢነርጂ ተሰማና ትልቅ ነገር ነው። ስለዚህ ብላችሁ ይህንን ማሳሰብ ትልቅ ኢንፎርሜሽን ታገኛላችሁ። ቻናሉን ገብታችሁ በመደገፍ ዛሬ ስለተገናኘን ዓላማ ከሚገባ የክፍሎችን እንድትመሰግናል ማለት ነው። ፕሮግራማችን ይቀጥላል። ክላችን የቲክቶክ አዋርድ የመጀመሪያው ዙር የ2016 ድምፅ አሸናፊ የመጡ ሳይ የሚዲያ ማዕከላችን ይገኛል። በርካታ የቴሌቪዥን ፕሮግራሞች ላይ ደግሞ ሰዎች ጨርሶ በዩቲዩብ ላይ ቋል የዛሬውን ትልቅ ቀን እኛ ስጓቻችን አብረን ማክበር አለብን። ያለ
ያለምንም ጥቅማ ጥቅምና ክፍያ የአይነት ሴቶች መርጠው ሲሾሙ ማገዝ ይጠበቅብናል በሚል ኤብሪት ማዕከላችን ይገኛል። ትልቅ ክብር ስለመድረጋብና አንድ ስራ ወደ ተከታዩ መርሃ ግብር እናቀናለን።